በ16 ምዕራፎችና በ135 ገጾች የታጀበው የእግዚአብሔር መንግስት ምስጢርና የዓለም ፍጻሜ የተሰኘው መጽሐፍ በአሳ ሮቦት ጸጋ መስካሪ ቤተክርስቲያን በታላቅ ድምቀት ተመርቋል። መጽሐፉ ከምድራዊ ሐሳብ ባለፈ ስለ ዘላለማዊ አጀንዳ የሚያትት መሆኑን የመጽሐፉ አዘጋጅ ፓስተር መስፍን መሰለ ተናግረዋል። እግዚአብሔር መንግስት ምስጢርና የዓለም ፍጻሜ የተሰኘ መጽሐፍ እግዚአብሔር አምላክ ለሰጠን ራዕይ አሁን ላሉትና ለቀጣዩ ትውልድ ይሆናል ብዬ ጌታ በሰጠኝ ራዕይ ያዘጋጀሁት በጣም ጠቃሚ መጽሐፍ ነው። መጽሐፉን ለመጻፍ ያነሳሳው ምክንያት እንዲህ ስል ገልጾታል። እንድን መጽሐፍ ለመጻፍ ምክንያት ሆነኝ ብዙ ሰዎች ሲዘምሩ ምድራዊ ነገር ሲሰብኩ ምድራዊ ነገር ሲሰብኩ ለምን ይሰበካል ምድራዊ ነገር ለምን ይዘምራል ምድራዊ ነገር የሚለው ሐሳብ በጣም በውስጥ ቅናት ነበረ። ከዚህ የተነሳ ብዙ መጀሎች በማዘጋጀት ሳሰለጥን ነበር፣ ሰብክ ነበር። አዋጅ ነጋሪ በመሆኔ በየጎዳና የትኛው ስፍራ ሲሄድ ስለ እግዚአብሔር መንግስት ነው ማወራውና ስለዚህ ለዚህ ምክንያት የሆነኝ እንን መጽሐፍ የሚሰብኩ ሰዎችም የእግዚአብሔርን መንግስት ምስጢር አውቀው የእግዚአብሔርን መንግስት ምስጢር እንዲሰብኩና ሌላው ደግሞ የዓለም ፍጻሜ አውቀው እንዲሰብኩ አገልጋዮች እንዲጠቀሙ በዚህ ምክንያት ነው የጻፈው። መጽሐፉ መሰረታዊ የክርስትና መሪዎችን ያካተተ ስለ እግዚአብሔር መንግስት ምስጢርና የዓለም ፍጻሜ በትኩረት የሚተርክ እንደሆነ የመጽሐፉ ደራሲ ፓስተር መስፍን መለሰ ይናገራል። መጽሐፉ በጣም የክርስትናን ሐሳብ ስር መሰረቱን ነው የሚይዘው። አንደኛው ምዕራፍ እግዚአብሔር ስለማወቅ ነው ማለት አሁን ነገረ ፍጻሜ ከማወቅ በፊት ስለ እግዚአብሔር መንግስት ከማወቅ በፊት እግዚአብሔር ማወቅ ያስፈልጋልና ስለ እግዚአብሔር ስለማወቅ ስለ መሰረቱ ነው ማወራው። ሌላው ደግሞ ስለ ዓለም ፍጻሜም ስለ መሰረቱን ያወራል። እያንዳንዱ ምዕራፍ 16ቱ ምዕራፍ እያንዳንዱ እያስተማረ ነው የሚሄደው ማለት ነው። በጣም ብዙ ይዘት አለው። ለሚያነቡ ሰዎች አገልጋዮች፣ ፓስተሮችና ቄሶች በወንጌል አገልግሎት ላይ የተሰማራችሁ ሰዎች ይህንን መጽሐፍ እንድታነቡ አንደኛ ለራሳችሁ ሁለተኛ ለምታገለግሉት አገልግሎት ይህንን መጽሐፍ ብታነቡ በጣም ጥሩ ነው ብዬ አስባለሁ። ሰዎች ከእግዚአብሔር ቃልና ሐሳብ ፈቀቅ ያሉ ባሉበት በዚህ ወቅት እንዲህ ያሉ መጽሐፍቶች እንደ ማንቂያ ደውል ናቸው ስል ፓስተር ተፈራ ዱዓ ተናግረዋል። በዚህ ዘመን መጽሐፍቶች ሁሉ ብዙ ቢሆኑም መልእክታቸው የተለያየ ነው። በተለይም የወንድማችን የመስፍን መጽሐፍ በይዘቱም ሆነ በመልእክቱ በጣም ወሳኝ ሰዓት ላይ የተጻፈ የጊዜው መልእክት የጊዜው መጽሐፍ እንደሆነ በጣም አረጋግጫለሁ። በተለይም የመጨረሻ ዘመን በመሆኑ በተለይም ትውልድ ከእግዚአብሔር ጋር ያለው ህብረት ክፍተት እየተፈጠረ ባለበት በዚህ ዘመን እንዲህ አይነት የሚያነቃ ደወል የሚያነቃ ሰውን ወደ እግዚአብሔር መንግስት የሚያቀርብ በተለይም ደግሞ ስለ መጨረሻ ዘመን የሚያዘጋጅ መጽሐፍ በመሆኑ በማንበቤ በጣም ትልቅ ደስታ ተሰምቶኛል። በዚህ በተደበላለቀ ዘመንና በአስቸጋሪ ጊዜ ውስጥ ሰዎች በጽድቅና በቅድስና እግዚአብሔርን በመፍራት እንዲኖሩ የሚረዳቸውን መመሪያ በዛ መጽሐፍ ውስጥ በትልቅ ቦታ ተጽፎ አግኝቻለሁ። የሳሬም ሆሊስቲክ የነገረ መለኮት ኮሌጅ ፕሬዝዳንት ዶክተር በረከት አስናቀ እንደገለጹት የእግዚአብሔር መንግስት ምስጢርና የዓለም ፍጻሜ በሚል ርዕስ የተጻፈው መጽሐፍ ቤተክርስቲያንና አማኞች በእግዚአብሔር መንግስትና ፍጻሜ ላይ ያላቸውን መረዳት የሚቃኝ መሆኑን ተናግረዋል። ወንድማችን ፓስተር መስፍን መለሰ የእግዚአብሔር መንግስት ምስጢርና የመጨረሻው ዘመን ወይም ደግሞ ነገረ ፍጻሜ ላይ የጻፈው መጽሐፍ ምረቃ ላይ በመገኘቴ በጣም ደስ ብሎኛል። ምናልባት መጽሐፉን ለማንበብ እድሉን እንዳገኘ ሰው ከርዕሱ ሲጀምርልህ ርዕሱ ራሱ እጅግ በጣም ያልተደፈረ የማይደፈር ርዕስ ነው። የእግዚአብሔር መንግስት ላይና ስለ ነገረ ፍጻሜ ነው የሚያወራው መጽሐፉ። ርዕሱም እንደዛ ነው። ወደ ውስጥ ስትገባ ደግሞ በጣም የደረጀ ሐሳቦች ያሉበት በተለይም ደግሞ ቤተክርስቲያንና ቅዱሳን ስለ እግዚአብሔር መንግስት ያላቸውን ግንዛቤ እና ስለ ነገረ ፍጻሜ ያላቸውን መረዳት የሚቃኝ የሚያስተካክል የሚያስተምር ድንቅ መጽሐፍ ሆኖ ነው ያገኘሁት። በየዘርፉ የሚገኙ ባለድርሻ አካላት በተለይም ደግሞ አገልጋዮች ይህንን መጽሐፍ ቢያነቡ ዘርፈ ብዙ ጥቅሞችን ማግኘት እንደሚችሉም ጨምረው ገልጸዋል። ቅዱሳን በተለይም ደግሞ አገልጋዮች መጽሐፉን ገዝተው ማንበብ መጠቀም አለባቸው ብዬ ነው መመክረው። ለምን መጽሐፉ እንደ መጽሐፍ ብቻ ሳይሆን እንደ ሪፈረንስም መሆን የሚችል ማስተማር ለሚፈልጉ ስልጠና መስጠት ለሚፈልጉ በእነዚህ ርዕሰ ጉዳዮች ላይ
ውይይት ፓናል ዲስከሽን ቤተክርስቲያን ውስጥ የተለያየ ባይብል ስቴዲ ላይ እንደዚህ መጠቀም የሚቻል መጽሐፍ ስለሆነ በቤተክርስቲያን ያላችሁ በተለይ ወንጌል አማኞች መጽሐፉን ገዝታችሁ እንድትጠቀሙ ላበረታታ ላነሳሳ ወዳለሁ። መጽሐፉ በይፋ እየተመረቀ ይገኛል። በጭብጨባ እነሆ በፊት ያስቀምጠናል። ሞራል እግዚአብሔር ቤት እንግዲህ ከዚህ ሰዓት ጀምሮ ከጂኤምኤም ቴሌቪዥን ለተጠናቀረው ዘገባ ሚካኤል ጋሞነኝ ከሐዋሳ